መሳፍንት ምዕራፍ 13 ቁጥር 24-25 ይነበባል። በጌታ ስም እናነባለን። ሴቲቱም ወንድ ልጅ ወለደች፣ ስሙንም ሳምሶን ብላ ጠራች። ልጁም አደገ፣ እግዚአብሔርን ባረከው። የእግዚአብሔርን መንፈስ በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመረ ይላል። ክብር ለጌታ ነው። ዛሬ የማካፍላችሁ ሀሳብ አቤቱ ቅዱስ መንፈስ ያነቃቃ ነው ብለህ ሲቀር ዋቃበሉ አቤቱ ቅዱስ መንፈስ ያነቃቃ ነው። ሰዎች ብዙ ነገር ይነቃቃሉ፣ በሙዚቃ ይነቃቃሉ፣ መጠጥ ይነቃቃሉ፣ በሚሰሟቸው ዜናዎች ወሬዎች ይነቃቃሉ። ብዙ ነገር ሰዎች መንፈስ መነቃቃት ነው። አሜን። እግዚአብሔር መንፈስ ያነቃቃል። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። እንግዲህ የሳምሶን መጽሐፍ ታሪክ እንደምታውቁት እስራኤላውያን ከከናን ምድር ከገቡ በኋላ በከናን ምድር እግዚአብሔር የተናገረላቸው ተስፋ ቃል ከፈጸመላቸው ጊዜ በኋላ ኢያሱ ካለፈ በኋላ ያለው ዘመን ከጌታችን ክርስቶስ ልደት 1400 ዓመት እስከ 1000 ዓመት የሚጠጋ ጊዜ የሚሸፍን መጽሐፍ። በዚህ ጊዜ ውስጥ ያለውን ታሪክ የሚገልጽልን ታሪክ መጽሐፍ የታሪክ መጽሐፍ ከሚባሉት ውስጥ በብሉይ ኪዳን አንደኛው ይሄ መጽሐፍን እና የመጽሐፉ እጅግ እንደ ሰው ሕይወት በእስራኤል የታሪክ ውስጥ በጣም የተዘበራረቀበት እስራኤል አምላክ እግዚአብሔርን በእውነተኛ ድል መፈለግና መከተል ያቆመበት ዘመን፣ ደግሞ እስራኤላውያንን ወደ እግዚአብሔር የሚመልስ መሪ የጠፋበት የታጣበት ዘመን እና ይህንን የሚያሳይ መጽሐፍ መጽሐፍ። ስለዚህ እስራኤላውያን እግዚአብሔር ላይ ባመፁ ጊዜ እግዚአብሔር ጠላቶቻቸው ሲያስገዛቸው ነበረ። ከዛም እንደገና ወደ እግዚአብሔር ሲጮሁ አድነን አቤቱ ራራልን ብሎ ሲጮሁ እግዚአብሔር እንደገና መሳፍንቶች እያነሳ ያሳተፋቸው ነበር። ስለዚህ በተለይ መሳፍንት ማጉለት ራስሰዋት ያለውን ማየት ትችላላችሁ። ሌሎች አማታም ይንከተሉ ነበረ። ስለዚህ እግዚአብሔር ለጠላቶቻቸው አሳልፎ ይሰጣቸው ነበር። እንደገና በተመለሱ ጊዜ ግን ሲያስጨንቋቸው፣ ሲገፏቸው፣ ግራ ሲያጋባቸው እግዚአብሔር ይጮሁ ነበር። እንደገና እግዚአብሔር መስሎን አስነስቶ የሚታደጋቸው ነገር ይሆናል። አዙሪት ሁለት ውስጥ የመሙረፍ ሁኔታ ነበር። ናሰብረው ሞቃት ያቃታቸው ጊዜ እግዚአብሔር መንፈስ ሰብሬ ልንወጣ በኢየሱስ ስም ያነቃቃን። አሜን። የእግዚአብሔር መንፈስ ጻወር በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀምር ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ። ክብር ለእግዚአብሔር ይሁን። ሳምሶን ማለት የፀሐይ ልጅ እንደማለት ነው። ዕብራውያን ነው ቃሉ፣ የዕብራይስጥ ቃል ነው። ስያሜው የእግዚአብሔር መታደጊያ ወይም ደግሞ በእግዚአብሔር የታመነ እንደማለት፣ ጋሻ እንደማለት ነው እና እግዚአብሔር አምላክ ሳምሶን ብላ ጠራቸው ነው የሚለው አይደለም። ሳምሶን ብላ ጠራቸው። እግዚአብሔር አምላክ ይጠቀም ጀመረ። በመንፈሱ ያነቃቃው ጀመረ። በመንፈስ ቅዱስ መነቃቃት የተለያዩ ትርጉሞችና ትንታኔዎች ሊሰጡት ይችላሉ። አንዱ በመንፈስ ቅዱስ መነቃቃት ወይም በመንፈስ ቅዱስ መመራት የሚለው ሐሳብ ከንፋስ ጋር የተያያዘ ነው። እንግዲህ ንፋስ አንዱ የመንፈስ ቅዱስ መገለጫ እንደሆነ እናውቃለን እና ንፋስ በጥንት ዘመን መርከብ የሚሄደው በኢንጂን በሞተር ሳይሆን በምንድን ነው? በንፋስ ኃይል እየተገፋ ነው የሚሄደው። ሐዋርያት ሥራ ላይ እንደምታነቡት ማለት ነው። ስለዚህ ንፋስ መርከብን እንደሚመራው፣ ንፋስ መርከብን ተቆጣጥሮ ወደሚፈልገው እንደሚወስደው ማለት በመንፈስ ቅዱስ መመራት፣ በመንፈስ ቅዱስ መነቃቃት ማለት በመንፈስ ቅዱስ መወረስ። ሃሌሉያ። ሳምሶንን የእግዚአብሔር መንፈስ ሲያነቃቃው እንመለከታለን። ከዛ በኋላ የእግዚአብሔር መንፈስ በሳምሶን ላይ መስራት ጀመረ። አሜን። የእግዚአብሔር መንፈስ በሳምሶን ላይ ይወርድ ነበረ፣ በኃይል ይወርድበት ነበረ። ሰው ባዶ እጁን አንበሳን የሚያክል ነገር መገንጠል አይችልም የእግዚአብሔር ኃይል ካልሆነ። በሳምሶን ላይ መገለጥ የጀመረው የሰው ኃይልና ብርታት ሳይሆን የመንፈስ ቅዱስ የራሱ የእግዚአብሔር ኃይል ነበር። አሜን ሃሌሉያ። የእግዚአብሔር ኃይል በሕይወቱ በኃይል ይገለጥ ነበር። ስለዚህ
ከፊት ለፊቱ ምንም ተራራ፣ ምንም ከባድ አስቸጋሪ የሚባል ነገር እስካይኖር ድረስ እግዚአብሔር ከሱ ጋር ነበር። ሃሌሉያ። ሺዎች ቢከቡት ሺዎችን መበተን የሚችል ኃይል ነበር። አንድ ሰው እኮ ነው፣ ግን ማን አለ? ሰው ብቻ ሳይሆን እግዚአብሔር ከሱ ጋር ነበር። ሃሌሉያ። እግዚአብሔር ከእናንተ ጋር ይሆን። እግዚአብሔር ከአንቺ ጋር ይሆን። እግዚአብሔር ከአንተ ጋር ይሆን። አሜን። እግዚአብሔር ከእኛ ጋር ይሆን። የሳምሶንን ታሪክ ስንመለከት መዝጊያ፣ የከተማ መዝጊያ ተሸክሞ የሚወጣ የእግዚአብሔር ኃይል በብዙ የተገለጠበት ሰው ሳምሶን። ሚስጥሩ የሳምሶን ኃይል ጉልበት ሳይሆን ከሳምሶን ጋር የነበረው እግዚአብሔር መንፈስ ኃይል። አሜን ሃሌሉያ። ብዙ ጊዜ ያን ነገር እንላለን በተለምዶ፣ ግን ልክ አይደለም። ሳምሶን በነበረው ድካም በዝሙት ይፈተን ነበር። ሳምሶን እንደምታሪኩን ስናል ደሊላ ላይ ይሄ ልማዱ እንደጣለው እናነባለና ብዙ ጊዜ የምንለው ሳምሶን ደሊላ ካስላጨችው በኋላ ኃይሉ ከሱ ተወሰደ ነው። ሐሳቡ ግን ምንድነው? ምንድነው ብዙ ጊዜ ምንለው በተለምዶና ትክክል ያልሆነው ነገር ያልኳችሁ፣ የሳምሶን ጸጉር ላይ አይደለም ኃይሉ ያለው መንፈስ ቅዱስ የእግዚአብሔር መንፈስ ላይ ነው። ነገር ግን ሳምሶን ያደረገው ምንድነው? እግዚአብሔር የሚጠቀመው በተቀደሰ ዕቃ ነው። ስለዚህ ሊትራሊ ያደረገችበት ምን ነበረ? መንፈስ ቅዱስ ከሱ ጋር እንዳይሰራ የነበረውን ኪዳን ነው ያፈረሰችው። እንዳይላጭ ከልጅነቱ ተነግሯቸዋል ቤተሰብ፣ ለሱም ያውቃል። ግን በተላጨ ጊዜ ለእግዚአብሔር የተለየ መሆኑን አቆመ፣ ኖርማል ሆነ። ስለዚህ መንፈስ ቅዱስ ከሱ ጋር ሊሰራ አልቻለም። ለዚህ ነው ጠላቶች መጫወቻ ያደረጉት። እግዚአብሔር ፍጻሜያችን ያሳምር። አሜን ሃሌሉያ። ጌታ ኢየሱስ በአዲስ ኪዳን ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህ የሚበልጥ ያደርጋል። አሜን። ከዚህ የሚበልጥ ምን ይላል? ያደርጋል። በደንብ አስተውላችሁ ሰምታችሁ። ጌታ ኢየሱስ 5000 መግቧል። ጌታ ኢየሱስ የመጡትን ሁሉ ፈውሷል። የማይቆጠር ተአምር ነው ያደረገው። ታዲያ ከዚህ የሚበልጥ ማለት ምን ማለት ከብዳል አለ አንዳንድ ክፍሎችን ስናነብ። ነገር ግን ስለ መንፈስ ቅዱስ ከታች ያወራል። መንፈስ ቅዱስ በሕይወታችን ይህንን ሊያደርግ ይችላል ማለት። አሜን። ዛሬ ላለችው ቤተክርስቲያን፣ አብያተ ክርስቲያናት የመንፈስ ቅዱስ ኃይል ያስፈልገናል። የመንፈስ ቅዱስ ኃይል ወደ ቤተ ክርስቲያን መመለስ አለብን። አሜን። እሱ ያነቃቃል። መንፈስ ቅዱስ ያነቃቃል። አሜን። በሌላ ነገር መነቃቃት የመንፈስ ቅዱስን መነቃቃት አይተካውም። ይሰማል። በሙዚቃ መነቃቃት፣ በብዙ ንግግር መነቃቃት፣ በስብከት መነቃቃት የመንፈስ ቅዱስን መነቃቃት አይተካውም። የእሱ መነቃቃት የተለየ ነው። አሜን። ክብር ለእግዚአብሔር ይሆን። ቤሽታኦል ሳምሶንን ያነቃቃ የነበረ እግዚአብሔር መንፈስ ሕይወታችንን ያነቃቃው፣ ከተኛንበት ይቀስቅሰን፣ ከቆምንበት ያስኪደን፣ ከተያዝንበት በኢየሱስ ስም ያላቀን፣ በጌታ በኢየሱስ ስም ያላቀን፣ ተራራ የሆነብንን ነገር ደላላ ሜዳ ያርግልን። ጥበብ ባጣንበት ጉዳይ ጥበብ ይሆነን፣ ኃይል ባጣንበት ጉዳይ ኃይል ይሆነን፣ አቅም ባጣንበት ጉዳይ አቅም ይሆነን። እግዚአብሔር አምላክ ያነቃቃን።